ሰላም የጃጊሶ ቤተሰቦች በእናንተው ድጋፍና እገዛ የተነሳ ቻናላችን 100,000 ገብቶ ደስታችንን ከልክ በላይ አድርጎታል። በእውነት ለምስጋና ምንም አይነት ቃል የለኝም። ስለዚህ ፈጣሪ ያክብርልኝ ብቻ ነው ማለት የምችለው። በባለፈው በዌንስዴይ ምዕራፍ 2 ክፍል 6.1 ላይ ጀግናችን የሆነችው ዌንስዴይ በሰራችው ያልተገባ ስራ ከሰውነት አካሏ ውስጥ ነፍሷ ወጥታ ወደ ኢኒድ አካል ውስጥ መግባቱን ተመልክተን ነበር የተሰነባበት ነው። በቀጣይ ምን እንደሚፈጠር ከማየታችን በፊት ግን ይህን ቪዲዮ ላይክ፣ ሼር እንዲሁም ኮሜንትና ቻናሉን ደግሞ ሰብስክራይብ በማድረግ እንድትተባበሩኝ እጠይቃችኋለሁ። የዌንስዴይ ቀጣዩ ክፍል እንደጀመረ ሁለቱ ጓደኛሞች በተለዋወጡት የሰውነት አካል ውስጥ ሆነው ልክ ወደ ውጪ እንደወጡ ሁኔታዎች ሲዘበራረቁ እንመለከታለን። በአንድ በኩል ኢኒድ ግትርና ጭምት በሆነው በዌንስዴይ አካል ውስጥ ሆና ስትጨናነቅ፣ በሌላ በኩል ደግሞ ዌንስዴይ በኢኒድ አካል ውስጥ ሆና በደስታ እየዘለለች ትታይ ነበር። በዚህም ቅጽበት ኦግነስ ድንገት ቡና ይዛ ከፊት ለፊቷ ትከሰታለች። ከዚያም አይዛክን እኮ አገኘሁት፣ ነገር ግን ስለሱ ብዙም ተጨማሪ ነገር ማወቅ አልቻልኩም ብላ ትነግራታለች። በዚህም ጊዜ ኢኒድ ግራ ተጋብታ ማን ነው አይዛክ ብላ ትጠይቃታለች። ኦግነስን በድንጋጤ ፊቷን አጨማዳ ያመጣችውን ጥቁር ቡና እያቃበረቻት አንዴ ስንፈልገው የነበረውን የፖግስሊን ጓደኛ የቁም ሬሳውን ነዋ ትላታለች። ኢኒድም ከድሮ ጀምሮ ጥቁር ቡና ፈጽሞ ስለማትወድ በምትኩ ሌላ የቡና ከለር ያለውን ቡና ታዛለች። ኦግነስን ባየችው ነገር እጅግ ተገርማ ኢኒድን አፍጥጣ ታያት ጀመረ። ምክንያቱም ዌንስዴይ ከጥቁር ቡና ሌላ ፈጽሞ እንደማትወድ በደንብ ታውቃለች። በአግራሞት ስትጠይቃትም በዌንስዴይ አካል ውስጥ ያለችው ኢኒድ ባለቀለም ቡናውን ተቀብላ እየጠጣች ለዛሬ ባለከለር ቡና ነው መጠጣት የፈለግኩት ብላ ትመልስላታለች። በሌላ በኩል ደግሞ ብሩኖ ኢኒድ መስለው ዌንስዴይ ወዳለችበት ክፍል ገብቶ እንደለመደው ከኋላዋ በኩል አይኗን በእጁ እንደሸፈነ ዌንስዴይ አንስታ ታፈርጠዋለች። በዚህም የተነሳ ብሩኖ እጅግ ግራ ተጋብቶ እንዴት ኢኒድ ልክ እንደ ዌንስዴይ በእኔ ላይ እንዲክፉ ትሆንብኛለች ብሎ ያስባል። በዚህ በኩል ደግሞ በኢኒድ ሰውነት ላይ አደገኛ ሽፍታና እንዲሁም በቆዳዋ ላይ አስፈሪ እብጠቶች መፈጠር ይጀምራሉ። ምክንያቱም ኢኒድ በጠጣችው ቡና ውስጥ የሚጨመሩት የቡና ማቅለሚያ ቅመሞች ለዌንስዴይ ሰውነት ከባድ አለርጂክ ነበሩ። በዚህ በኩል ደግሞ ኢኒድ ከዌንስዴይ እናት ከሞርቲሺያ ጋር መገናኘቷን እንመለከታለን። ኢኒድ ልክ ከሞርቲሺያ ጋር እንደተገናኘች ፍጹም ጨዋና ትህትና በተሞላው መልኩ ነበር ስታናግራት የነበረው። ሞርቲሺያም በዌንስዴይ ሰውነት ውስጥ ያለችው ኢኒድ መሆኗን ስላላወቀች ድንገተኛ በሆነው የልጇ ያልተለመደ ጨዋነት ባህሪ እጅግ ትደነቃለች። ቀጥሎ ሞርቲሺያ ፍቅር በተሞላው የእናትነት ንግግር ሰውነትሽ ላይ ለተፈጠረው አለርጂክ ይህን ከእንስሳት የጥፍር አመድና ከጥቂት ኬሚካሎች ጋር ተዋህዶ የተሰራውን ክሬም ተጠቀሚበት በማለት በእጇ የያዘችውን ትንሽዬ ብልቃጥ ለኢኒድ ትሰጣታለች። ኢኒድም በነገሩ ምንም አይነት እምነት ባይኖራትም ለበሽታው የሚሆን ሌላ አማራጭ ስላልነበራት ክሬሙን ተቀብላ ትቀበዋለች። ይህንንም ስትመለከት ሞርቲሺያ በፈገግታ ለምን ዛሬ ማታ አብረሽን የራት ፕሮግራሙ ላይ አትገኝም ብላ ትጠይቃታለች። ኢኒድም በጣም ደንግጣ አረ በፍጹም እስከ ምሽት ድረስ በዚህ መቆየት አልችልም፣ የቤት ስራም አለብኝ፣ በተጨማሪም ደግሞ የሰዓት እላፊ አዋጅ እኮ ታውጇል ብላ ጥያቄዋን ውድቅ ታደርገዋለች። ሞርቲሺያም ከንግግሯ ታቋርጣትና ስለሱ ምንም አታስቢ፣ እኔ አስቀድሜ ከርዕሰ መምህሩ ዘንድ ፍቃድ ወስጃለሁ፣ በተጨማሪም በእራት ግብዣው ላይ ወንድምሽ ፖግስሊን ይገኛል፣ ስለዚህ የግድ መገኘት አለብሽ በማለት ከኢኒድ ሌላ ተጨማሪ ነገር ከመስማቷ በፊት ባለችበት አስቆማት ጥላት ትሄዳለች። በሌላ በኩል ደግሞ ዌንስዴይ በኢኒድ ሰውነት ውስጥ እንዳለች ወደ መቃብሩ ስፍራ በድጋሚ በመሄድ ጥንታዊ የሆኑ የድግምት ቃላቶችን ለማንበብ ስትሞክር እንመለከታታለን። ድግምቱን ለማንበብ ባቃታትም ጊዜ ወይም ስንጠርታት የተፈጠረውን ነገር እንዴት ነው ማስተካከል የምችለው ብላ ትጠይቃታለች። ይሁን እንጂ ዌምስ ግን ምንም የምትላት ነገር ስላልነበራት በቁጣ ይህን ነገር በ24 ሰዓት ውስጥ ማስተካከል ካልቻለች ትልቅ አደጋ ውስጥ እንደምትገባና ኢኒድንም ለአንዴና ለመጨረሻ ጊዜ በሞት እንደምታጣት አስጠንቅቃ ትነግራታለች። ይህም በእንዲህ እንዳለ እዚህ ጋር ተፈላጊ የሆነውን አይዛክን እንመለከተዋለን። አይዛክ በዚህ ጊዜ ብዙ ሰዎችን እየተመገበ በመጣ ቁጥር የፊቱ ሁኔታ በእጅጉ እየተስተካከለና እየተለወጠ መሆኑን እናስተውላለን። በመቀጠልም አሁን ላይ ታይለር ከእናቱ ጋር ወደ ተደበቀበት ስፍራ ሲያቀና እንመለከተዋለን። ወደ ቤቱም እንደቀረበ ትንሽዬ የእንስሳት መጠለያ የምትመስል ክፍት ጎጆ ይመለከትና በሯን ከፍቶ ወደ ውስጥ ይዘልቃል። ይህን የመደበቂያ ስፍራ የሰራችው የታይለር እናት ስትሆን ዘወትር ወደ ሃይድነት ስትቀየር ራሷን ለማረጋጋት የምትጠቀምበት መደበቂያዋ ነበር። ቀጥሎም አይዛክ ወደ ውስጥ እንደገባ ታይለርና እናቱ ፍራንቼስ ተመልክቶት በፍርሃት ፊታቸው መቅላት ይጀምራል። ይሁን እንጂ ፍራንቼስ ግን አይዛክን እንዳየችው ነበር ከ25 ዓመታት በኋላ ድጋሚ ያገኘችው ውድ ወንድሟ መሆኑን የተገነዘበችው። ስለዚህ በደስታ ሄዳ አቅፍ አድርጋ ትቀበለዋለች። ቀጥሎም ታይለርና አይዛክ ለመጀመሪያ ጊዜ ሰሎን የተገናኙት እንደ አዲስ ይተዋወቃሉ። ነገር ግን ደስታቸው ብዙም አብሯቸው ሊቆይ አልቻለም። ምክንያቱም የታይለር እናት ለረጅም ጊዜ በውስጧ ደብቃው የቆየችው አደገኛ ህመም በከባዱ ምልክት ማሳየት ጀምሮ ነበር።
አይዛክም ይህን ተመልክቶ አሁን ላይ እሷን ለማዳን ያለው ብቸኛው መንገድ የኃይል ኃይሏን ከውስጧ በማስወገድ እሷን ብቻ ከኃይሉ ለይቶ ማዳን እንደሆነ ያሳውቃቸዋል። ነገር ግን ይህን ለማድረግ የሚረዳቸው ማሽን ያለው በዊሎ ሂል ሆስፒታል ውስጥ ስለሆነ ተመልሰው ወደዛ መሄድ ግድ ይላቸዋል። ታይለርም ይህን እንደሰማ እጅግ ነበር የደነገጠው። ምክንያቱም ተመልሰው ወደዚያ ለመሄድ ከሞከሩ መያዛቸው አይቀርም። አይዛክም የታይለርን ማመንታት ተረድቶ ተመልሰን ወደ ዊሎ ሂል የማንሄድ ከሆነ ፍራንቼስ እዚሁ መሞቷ ነው ብሎ ይነግረዋል። በተጨማሪም ወደ ላቦራቶሪው ለመግባት ቁልፍ የነበራት ብቸኛዋ ሴት ጁሪ እንደነበረችና እሷንም ደግሞ አስቀድሞ እንደገደላት በመግለጽ በሮቹ ክፍት መሆናቸውን አሳውቆት እንዲረጋጋ ያደርገዋል። ይህም በእንዲህ እንዳለ በዚህ በኩል ዌንስዴይ ራሷን ለማረጋጋት ስትል ሼሎ በመጫወት ላይ መሆኗን እንመለከታለን። ቀጥሎም ኢሳዶር ወደ እሷ ዘንድ በመምጣት ኢኒድ መስላት ምሽት ላይ እንዴት ወደ አልፋነት ልትቀየር እንደሆነ አብራርታ ትነግራታለች። በዚህም የተነሳ ዌንስዴይ በኢኒድ አካል ውስጥ ሆና ከኢኒድ የአልፋ ውስጣዊ ኃይልና ከባድ ስሜት ጋር ክፉኛ እየታገለች መሆኗ ይገባታል። ከዚያም ኢሳዶር ለዌንስዴይ ምሽቱ እየተቃረበ በመጣ ቁጥር ወደ አልፋነት መለወጧ ስለማይቀር ማንንም ላለመጉዳትና እሷንም ለመጠበቅ ሲባል በዋሻ ውስጥ ሊቆለፍባት ግድ እንደሆነ ታሳውቃታለች። በዚህም ሰዓት ዌንስዴይ በክፍል ውስጥ እየተዘዋወረች ኢሳዶርን በመስማት ላይ ሳለች ድንገት ከላይ ግድግዳ ላይ የሮቱድን ትልቅ ምስል ትመለከታለች። ኢሳዶርም ቀጠል አድርጋ ወደ ምስሉ እየጠቆመች ከዓመታት በፊት በዚሁ አካዳሚ ውስጥ ታስተምር እንደነበርና ይህም የእሷ ክፍል እንደነበር፣ በተጨማሪም የአደምስ ቤተሰብም በመጀመሪያ ከእሷ ጋር የቤተሰብ ያህል ቅርርብ እንዳለው በመግለጽ ስለ ሮቱድ ታስረዳታለች። ይህም ነገር ዌንስዴይን ስለ ሮቱድ የማወቅ ጉጉቷን እንዲጨምር ያደርጋል። ስለዚህ ወደ እናቷ ቤት በድብቅ ለመግባት ትወስናለች። በመቀጠልም ውስጧን በድፍረት ሞልታ በቀጥታ ወደ ሞርቲሺያ ድብቅ ክፍል በማቅናት አንድ ሚስጥራዊ በር ታገኛለች። ይህም ድብቅ ሚስጥራዊ በር በአንድ ወቅት ሮቱድ ከአዳምስ ቤተሰብ ጋር ለስብሰባ ወደምትጠቀምበት ጥንታዊ ወደሆነ አዳራሽ የሚወስድ መግቢያ በር ነበር። ወደ ውስጥም እንደገባች እናቷ ሞርቲሺያ ሰብስባ ያስቀመጠቻቸውን በርካታ መጽሐፍቶችን ትመለከታለች። አንዱንም አንስታ ልክ መመልከት እንደጀመረች ድንገት ከፊት ለፊቷ ሮቱድ በመንፈስ ብቅ ትላለች። ከዚያም ሁሉንም ነገር በግድ የለሽነቷ ምክንያት እንዳበላሸችውና በ24 ሰዓት ውስጥም መልሳ ካላስተካከለችው ጓደኛዋ ኢኒድን ለዘላለም እንደምታጣት በመግለጽ ታስጠነቅቃታለች። ዌንስዴይም ይህን ስትሰማ በድንጋጤ ድንዝዝ ትላለች። በዚህም ቅስፈት ድንገት ሞርቲሺያ ወደ እሷ ዘንድ ብቅ ትላለች። ቀጥሎም ኢኒድን በእሷ ሚስጥራዊ በሆነ ክፍል ውስጥ በማየቷ እጅግ ግራ ተጋብታ ኢኒድ አንቺ እዚህ ምን ትሰሪያለሽ? ከዌንስዴይ ጋር አይደል እንዲህ መሆን የነበረብሽ ብላ ትጠይቃታለች። ዌንስዴይም በዚህ ሰዓት በኢኒድ አካል ውስጥ ስለሆነ የተጠመረችው ለእናቷ ምንም አይነት ምላሽ ልትሰጣት አልቻለችም። ይሁን እንጂ ልክ እንደ ኢኒድ አስመስላ ዌንስዴይ እኮ በዚህ ሰዓት የምትፈልገው ራእይ የማየት ምታታዊ ኃይሏን መልሳ በማግኘት ላይ ብቻ ስለሆነ ለእኔ የሚሆን ምንም ጊዜ የላትም በማለት ታስቀይሳለች። ሞርቲሻም ቀጠል አድርጋ ታዲያ እንዴት የኔን ነገር በእጅሽ ለመንካት ደፈርሽ ብላ ትጠይቃታለች። ዌንስዴይም ኢኒድ አለመሆኗ እንዳይታወቅባት እየጣረች በእርጋታ አይ ድፍረት እንኳን አይደለም፣ እኔ የማይመጣውት የሆነ ነገር መጠየቅ ፈልጌ ነበር፣ አንቺ ግን እንዴት ነው እንደዚህ አይነት አስቀያሚ መጻፍቶችን ለማንበብ የደፈርሽው ብላ በትህትና ትጠይቃታለች። ሞርቲሻም በንዴት እሱ ያንቺ ጉዳይ አይደለም፣ ዌንስዴይም ስለተወሰደባት ምታታዊ ኃይሏ ልታናገረኝ ከፈለገች ወደ ማታ መታ ልታገኘኝና ልታናገረኝ ትችላለች ብላ በመግለጽ ተቆጥታ ታሰናብታታለች። ይህም በእንዲህ እንዳለ በዚህ በኩል ቲንግ ለኢኒድ በዛሬው ምሽት እኮ እንደኔ ያሉ ብዙ ቁርጥራጭ አካል ያላቸው በሙሉ የሚገናኙበት ዝግጅት ስለተዘጋጀ ለመሄድ በጣም ጓጉቻለሁ ብሎ ይነግራታል። ይሁን እንጂ በዚህ ሰዓት ኢኒድ ግን በጣም የድብርት ስሜት እየተሰማት ስለነበር ዌንስዴይ የምትጽፈውን የልብ ወለድ መጽሐፍ ለማንበብ ወስና ትገኛለች። ይሁን እንጂ ቲንግ ግን በፍጹም የዌንስዴይን መጽሐፎች በእጇ እንዳትነካቸው አጥብቆ ያስጠነቅቃት ነበር። ቢሆንም ግን ኢኒድ የቲንግን ንግግሮች ችላ በማለት የዌንስዴይን አንዱን መጽሐፍ አንስታ ማንበብ ትጀምራለች። በጥቂት ደቂቃዎች ውስጥም በምታነበው ነገር ወዲያው በንዴት ውስጧ እንደ እሳት መንደድ ይጀምራል። ምክንያቱም ዌንስዴይ ስለሷ የጻፈችው ነገር በሙሉ ፈጽሞ ደስ የማይል ነበር። በዚህም የተነሳ ኢኒድ በኃይለኛ ቁጣ እንዴት ዌንስዴይ በዚህ ልክ ስለኔ የተሳሳተ አመለካከት ይኖራታል? እንዴትስ በእኔ ላይ እንዲህ አይነት መጥፎ ልጅ ልትሆን ትችላለች? በሚል ሐሳብ መላ ሰውነቷ እሳት እየመሰለ ይመጣል። በዚህም ንዴት የተነሳ ነበር ክፍል 1 ሲጀምር ዌንስዴይን የመሰለችን ኢኒድ በቀለም ያሸበረቁ ልብሶችን በመልበስ እየጨፈረች ስትወጣ የተመለከትናት። ይሁን እንጂ ዌንስዴይ ሰውነት ግን የቀለም አለርጂክ ስለነበረበት ወዲያው የሰውነት ቆዳዋ በሽፍታና በእብጠት መሞላት ይጀምራል። በታላቅ ስቃይ ውስጥም መማቀቅ ትጀምራለች። ይህንንም ነገር ሲመለከቱ የነበሩት የኔቨርሞር አካዳሚ ተማሪዎች በሙሉ ክስተቱን በስልኮቻቸው ቀርጸው ሚዲያ ላይ በመልቀቅ መሳቂያና መሳለቂያ ያደርጓታል። በሌላ በኩል ደግሞ በፊሊፒንስ ቋንቋ ከፍቅረኛው ጋር ሲነጋገር የነበረውን ብሩኖ ዌንስዴይ በኢኒድ አካል ውስጥ ሆና ስትደርስበት እንመለከታለን። ዌንስዴይ ከድሮ ጀምሮ ሁሉንም አይነት ቋንቋ ታውቅ ስለነበር እሱ በስልክ የተነጋገረውን ነገር በሙሉ ወዲያው ነበር የገባት። ስለዚህ ካሁን በኋላ ወደ እሷ ቀርቦ እንዳያናግራትና ካጠገቧም እንዲርቅ
አስጠንቅቃ ትነግረዋለች። ብሩኖም ኢኒድ ስለመሰለችው በማስተባበል ሊያሳምናት ቢሞክርም ዌንስዴይ ግን ባለበት ጥላው መንገዷን ትቀጥላለች። ኢኒድም ወደ ክፍሏ እንደተመለሰች ከኦግነስ ጋር ትገናኛለች። በዚህም ጊዜ ኢኒድ እጅ ላይ ስልክ ስለነበር ኦግነስ በጣም ተገርማ ከመቼ ጀምሮ ነው ስልክ መጠቀም የጀመርሽው ብላ ትጠይቃታለች። ኢኒድም ቀለል አድርጋ ኧረ ስልኩ የኢኒድ ነው በማለት ኦግነስን ልታረጋጋት ትሞክራለች። ቀጥሎም ኦግነስ እሷ ስለ ኢኒድ የተናገረችው የሞት ትንቢት እውነት እየሆነ እንደመጣና ኢኒድን መሞቷ ስለማይቀር የእሷ ምርጧ ጓደኛ ለመሆን ዝግጁ እንደሆነች እየጓጓች ትገልጽላታለች። ኢኒድም ይህን በሰማች ጊዜ እጅጉን ደንግጣ አይኗ እየፈጠጠ ይመጣል። ኦግነስም ነገሩ ስላልገባት እንዴ ኢኒድ ስትሞት እኮ ብቸኝነት እንዳይሰማሽ እኔ የልብሽ ጓደኛ ሆናለሁ ያልኩሽ በማለት ቃል ትገባላታለች። ኢኒድም በምትሰማው ነገር ንዴቷን መቆጣጠር እያቃታት ይመጣል። ወዲያው በኃይለኛ ቁጣ ወጥታ እንድትሄድላት ካልሆነ ግን ትልቅ አደጋ እንደሚፈጠርባት በመዛት ታስጠነቅቃታለች። ይህም በእንዲህ እንዳለ በዚህ በኩል ፕሮፌሰሩ ቁርጥራጭ የሆኑ ትንንሽ አካላትን በአንድ ስፍራ እንዲገኙለት ስብሰባ ጠርቷቸው ስላመጣጣቸው በመነጋገር ላይ ሲሆኑ ከቲንግ በስተቀር ሁሉም ቁራጭ አካላት ቀሪ ቤተሰቦቻቸው ማን እንደሆኑ ያውቁ ነበር። በዚህም መሃል ኦግነስ ድንገት እያለቀሰች ወደ ክፍሉ ትገባለች። ፕሮፌሰሩም ወደ እሷ ዞር ብሎ ያለቀሰችበትን ጉዳይ በግልጽ እንድትነግረው ይጠይቃታል። ኦግነስም እያለቀሰች ለሰዎች ተገልጣ መታየት ከጀመረች ዕለት ጀምሮ ሁሉም ሰው እሷን ችላ እንደሚላትና ዌንስዴይም እንኳን ሳትቀር አበሻቅጣን እንደተቆጣቻት ትነግረዋለች። ፕሮፌሰሩም ሊያጽናናት እየሞከረ እነዚህ ትናንሽ የሆኑ የሰውነት ቁርጥራጭ ክፍሎች እንኳን አሁን ላይ በራሳቸው መቆም ችለዋል፣ አንቺም ከነሱ መማር አለብሽ በማለት ይመክራታል። በሌላ በኩል ደግሞ የአደምስ ቤተሰብ የእራት ግብዣው ላይ መገኘታቸውን እንመለከታለን። ኢኒድም በዌንስዴይ አካል ውስጥ ሆና በግብዣው ላይ ስለተገኘች በሚቀርቡት ዘግናኝና ቆሸሽ ያሉ የምግብ አይነቶች በእጅጉ ተደንቃ ወደ ላይ እያላት ትገኛለች። ከቆይታም በኋላ አባወራው ጎሜዝ በዛሬው ምሽት መላ ቤተሰቡ የተሰበሰበው ድብቅ የሆኑ ሚስጥሮቻቸውን በግልጽ ለመነጋገርና ለመፍታት እንደሆነ ያሳውቃቸዋል። ቀጥሎም ፎግስሊ ቀድሞ ስለራሱ በመናገር ስብሰባውን እንዲጀምር እድል ይሰጠዋል። ፎግስሊም መጀመሪያ ላይ በመጠየቁ እጅግ ቢፈራም ነገር ግን እንደምንም ብሎ ስለርብ የተባለውን የቁም ሬሳ ከዝግጅት በድብቅ እንዲያመልጥ የረዳው እሱ መሆኑን ይነግራቸዋል። በዚህም የተነሳ ፎግስሊ ምንም እንኳን ስለርብ ሊለቀው እንደማይገባ በመግለጽ ሁሉም ቢወቅሰውም ነገር ግን ለአባቱ እውነቱን ሳይፈራ በመናገሩ ትልቅ ደስታና ሐሴት ይሰማው ጀመር። ይህንንም ተከትሎ የፎግስሊ አባት የፎግስሊን ድብቅ ሚስጥር ካደመጠ በኋላ እሱ ምንም ነገር ሳይናገር ሁሉንም ባሉበት ጥሏቸው ወጥቶ ይሄዳል። ከዚህም በኋላ ሞርቲሻ ወደ ሴት ልጇ ዞር ብላ ኢኒድ እኮ በግል ክፍሌ ውስጥ ንብረቶችን ስትነካካ አገኘኋት፣ እዛ ምን እየሰራሽ ነበር አንቺ ታውቂያለሽ ብላ በግርምት ትጠይቃታለች። ኢኒድም ዌንስዴይ በሷ አካል ውስጥ ሆና ወደ ሞርቲሻ ክፍል ለምን እንደገባች ምንም የምታውቀው ነገር ስላልነበራት በዝምታ አንገቷን ታቀረቅራለች። በዚህም ቅስፈት ሞርቲሻ ድንገት የሆነ ሰው በዙሪያቸው እንዳለ ስድስተኛው የስሜት ህዋሷ ሽክ ይላታል። ሞርቲሻም የተሰማት ስሜት እውነት መሆኑን ለማረጋገጥ በሚመስል መልኩ ተቆጥታ ማን በድብቅ የምትከታተለን ባክራስን አጋልጥ ብላ ትጮኻለች። በዚሁ ቅስፈትም የዌንስዴይ አጋዥ የሆነችው መንፈሷ ላሪሳ ዌምስ በመካከላቸው ብቅ ትላለች። ቀጥሎም ዌምስና ሞርቲሻ ሰላምታ ተለዋውጠው ለሞርቲሻ ዌምስ የዌንስዴይ አዲሷ አማካሪ ወይም ደግሞ መሪዋ እንደሆነችና ሰሞኑን ደግሞ ዌንስዴይ ምን አይነት አደገኛ ነገሮችን ስታደርግ እንደከረመች እንዲሁም ራእይ የማየት መታታዊ ኃይሏን መልሳ ለማግኘት ስትል እንዴት ወደ ሮቱድ መቃብር እንደሄደች ጭምር ዝግዝግ አድርጋ መተረክ ትጀምራለች። ብዙም ሳይቆይ ደግሞ በዚህ ሰዓት አብራት ያለችው ኢኒድ እንጂ ሴት ልጇ ዌንስዴይ እንዳልሆነች ትገልጽላታለች። ሞርቲሻም በሰማችው ነገር በእጅጉ ትደነግጥና ሴት ልጇ የት እንደምትገኝ አፍጥጣ ትጠይቃታለች። እሷም ዌንስዴይ በኢኒድ አካል ውስጥ እንዳለችና የኢኒድ ሰውነት ውስጥ ያለውም አልፋ የተባለው አደገኛ ወሬ ተነስቶ ሙሉ ለሙሉ ወደ ተኩላነት ተለውጦ ማንንም እንዳይጎዳ ለመከላከል በጨለማ ክፍል ውስጥ ታስራና ተቆልፎባት እንደምትገኝ ታሳውቃታለች። ይህም ማለት ዌንስዴይ የፈጠረችውን ችግር ከማስተካከሏ በፊት ወደ ተኩላነት ከተለወጠች ሁለቱም በህይወት አይኖሩም ማለት ነው። ይህም በእንዲህ እንዳለ በዚህ በኩል አይዛክ ከፕሮፌሰሩ ጋር ለመገናኘት መምጣቱን እንመለከታለን። አይዛክ በአንድ ወቅት የፕሮፌሰሩ ተአማኝ አማካሪው ነበረ። ደፋር የሆነ ልቡን ተጠቅሞ ዘውትር እሱ ራሱ በፈጠረው አደገኛ ማሽን ተጠቅሞ ብዙ የተከለከሉ ሙከራዎችን ለፕሮፌሰሩ ያደርግለት ነበር። አሁን ላይ ግን ሙሉ በሙሉ ሰይጣናዊ ባህሪን ስለሆነ የተላበሰው ፕሮፌሰሩን ለመግደልም ወደ ኋላ የሚል ሰው አልነበረም። አይዛክ የፕሮፌሰሩ የኃይል ምንጮች ከሆኑት ውስጥ አንዱን ብቻ ሰርቆት ከወሰደ በኋላ ወደ ፕሮፌሰሩ ተጠግቶ እያፌዘ እንዴት ግን እንዲህ አይነት ድንቅ አእምሮን እንዲሁ ትቼው ሄዳለሁ በማለት ወዲያው ፕሮፌሰሩን ገድሎት የአእምሮን ውስጣዊ ክፍል ቅርጥፍጥፍ አድርጎ ይመገበዋል። በዚህም ቅስፈት ድንገት ኦግነስ ፕሮፌሰርን ልታገኘው ወደ ክፍሉ ዘው ብላ ትገባለች። ይሁን እንጂ ኦግነስ የመሰወር ኃይል ስለነበራት በፍጥነት ከመታየቷ በፊት ኃይሏን ተጠቅማ ከአይዛክ እይታ ትሰወርና የሚያደርገውን ነገር በሙሉ ልቅም አድርጋ መከታተል ትጀምራለች።
ቀጥሎም አይዛክ የሚፈልገውን ነገር ስላገኘ በፍጥነት ከውጪ ሆነው ወደ ዊሎዊን ለመሄድ ወደሚጠብቁት ወደ ታይለርና ወደ ታላቅ እህቱ ዘንድ ያመራል። ቀጥሎም ወደ መኪናው ውስጥ ገብቶ ለመሄድ ልክ እንደተዘጋጁ ድንገት ከኋላ በኩል የሆነ ጫጫታ ነገር ይሰማቸውና ወዲያው ያቆሙታል። ከዚያም ታይለር ከመኪናው ወርዶ የመኪናዋን ኮፈን ከፍቶ መፈተሽ ይጀምራል። በሚያስደነግጥ ሁኔታ በውስጡ የጁዲ ስቶንህርስት የቆየ አስክሬን ተቆልፎበት ይገኛል። ታይለርም ኮፈኑን መልሶ ከመዝጋቱ በፊት ለአጭር ጊዜ ሲመለከተው ይቆይና ዘግቶት ይሄዳል። ይሁን እንጂ ኦግነስ ግን ከአይነ ተሰውራ ከአስክሬኑ አቅራቢያ ትገኛለች። የምትያዝ ስለመሰላት ልቧ በፍርሃት ውሃ ነበር ሲረጭ የቆየው። ከዚያም ትዕይንቱ ተቀይሮ ኢኒድ ዌንስዴይን ከታሰረችበት አስለቅቃት የሰውነት አካላቸውን ለመለዋወጥ ሲዘጋጁ እንመለከታቸዋለን። በዚህም ቅስፈት ከኦግነስ ዘንድ ወሳኝ የሆነ የድምጽ መልእክት በኢኒድ በኩል ለዌንስዴይ ይላክላታል። ኦግነስም በድምጽ መልእክቷ አይዛክ ሊያደርግ ስላለው አደገኛ ነገር በመጥቀስ ልታስጠነቅቃት እየሞከረች ነበር። በተጨማሪም ዌንስዴይ እሷን ምርጥ ጓደኛዋ አድርጋ ባትቀበላትም እንኳን ለእሷ ስትል አሁን ላይ ታይለርና አይዛክ ሊያደርጉት ስላለው አደገኛ የሆነ ሙከራ ተከታትላ መድረሷንና በዚህም የተነሳ ከባድ የሆነ ወጥመድ ውስጥ መግባቷን ታሳውቃታለች። በዚህ በኩል ደግሞ በዊሎ ሂል ሆስፒታል ውስጥ የታይለርን እናት ሙከራ ሊያደርጉባት አግድም አስተኝቷት እንመለከታታለን። ታይለርም በዚህ ጊዜ አይዛክ ሊያደርግ ያሰበውን ነገር በጥሞና ሊከታተል በዝግጅት ላይ ይገኛል። ቢሆንም ግን የአይዛክ ሙከራ ይሳካ ምንም እርግጠኛ አልነበረም። ቀጥሎም አይዛክ ያመጣውን የኃይል ማመንጫ ከትልቁ ማሽን ጋር አገናኝቶ ያስነሳዋል። አይዛክ በታይለር እናት ውስጥ ያለውን አደገኛ ኃይል በማሽኑ ተጠቅሞ በማስወጣት ፍራንቺስ መደበኛ የሆነ ህይወት እንድትኖር ለማድረግ እየጣረ ነበር። ታይለር በነገሩ እርግጠኛ ሳይሆን ቀርቶ አይዛክን ከሙከራው ለማስቆም ይሞክራል። ነገር ግን እናቱ ከሞት ለመትረፍ ያላት ብቸኛው መንገድና አማራጭ ይህ ብቻ መሆኑን በመግለጽ እንዲያቆም ታደርገዋለች። ይህም በእንዲህ እንዳለ ኦግነስ የመሰወር ኃይሏን ተጠቅማ ወደ ቦታው ገብታ የሚሆነውን ነገር በሙሉ በመከታተል ላይ ትገኛለች። ይሁን እንጂ ታይለር ግን ወዲያው ነበር የሆነ ሰው በዙሪያቸው ተደብቆ እየተከታተላቸው መሆኑን የተረዳውና በፍጥነት ይዟት በአንደኛው ክፍል ውስጥ ቆልፎ ያስቀመጣት። በዚህ በኩል ደግሞ ዌንስዴይና ኢኒድ አካላቸውን ከመለዋወጣቸው በፊት ኦግነስን ለማዳን በመወሰን ፈጥነው በተለያየ አቅጣጫ ወደ ሆስፒታሉ ገብተው ኦግነስ ከታሰረችበት ክፍል ነፃ ያወጧታል። በዚህም ቅስፈት የኢኒድ አካል ምንም እንኳን በዌንስዴይ ነፍስ ቁጥጥር ውስጥ ቢሆንም ነገር ግን ያለማንም ከልካይ ወደ ግዙፍ ተኩላነት መቀየር ይጀምራል። በዚህም ቅስፈት አይዛክ በእህቱ ላይ የሚያደርገው የቤተ ሙከራ ምርምር ባለመሳካቱ የተነሳ በግልባጩ ኃይለኛ የሆነ ፍንዳታ መፈጠር ይጀምራል። ከጥቂት ቆይታም በኋላ በኢኒድ አካል ውስጥ የሚገኘው አልፋ የተባለው ግዙፍ ተኩላ ራሱን ይገልጥና በፍጥነት የታይለር አንገት ላይ ዘሎ ጉብ ይልበታል። ታይለርም ወዲያው ራሱን ወደ ሃይድነት ይቀይርና በመካከላቸው ከባድ የሆነ ፍልሚያና ጦርነት መካሄድ ይጀምራል። ይህም በእንዲህ እንዳለ በዚህ በኩል እና አይዛክ ፈጽሞ ባላሰቡትና ባልጠበቁት መንገድ ሁሉም ነገር በመበላሸቱ ምክንያት የታይለር እናት የተኛችበት ክፍል ሙሉ በሙሉ በከፍተኛ ፍንዳታ መውደሙ ይቀጥላል። በዚህ በኩል ደግሞ በታይለርና በዌንስዴይ አቅራቢያ የምትገኘው ኢኒድ እየተጣደፈች ዌንስዴይን በፍጥነት ወጥተው መሄድ ካልቻሉ በፍንዳታው ሁለቱም መሞታቸው እንደማይቀር በማስጠንቀቅ ታሳውቃታለች። ከዚህም በኋላ ኢኒድ በፍጥነት ወደ ተኩላነት ከተቀየረችው ከጓደኛዋ ከዌንስዴይ ጋር ተያይዛ በፍጥነት ከተቋሙ ወጥተው በቀጥታ ወደ ጫካ ውስጥ በመግባት ከፍንዳታው ይድናሉ። ቀሪዎቹ ደግሞ በተቋሙ ውስጥ እንዳሉ ከባድ የሆነ ፍንዳታ ይከሰታል። በመቀጠልም ኦግነስ ብቅ ትልና ወደ ኢኒድ አካል እያፈጠጠች ከጅምሩ የሆነ ትልቅ ስህተት መፈጠሩን እንደተረዳች ታሳውቃታለች። አስከትላም በትንሹ ፈገግ እያለች እናንተ ሁለታችሁ አካላችሁን እንደተቀያየራችሁ አሁን በደንብ ገብቶኛል። ይህም ማለት የተጣላሁት ከኢኒድ ጋር እንጂ ከዌንስዴይ ጋር አይደለም ማለት ነው ትላታለች። ይህንም ካለቻት በኋላ በእርጋታ ወደ ዌንስዴይ እየተመለከተች አሁንም ጓደኛሞች ነን አይደል ብላ ትጠይቃታለች። ዌንስዴይም በፍቅር ለኦግነስ ወደ አካዳሚው ተመልሳ እንድትሄድ ትነግራትና በፍጥነት ኢኒድን አስከትላ ቀጥታ ወደ ሮትውድ መቃብር ታቀናለች። ወደ ሮትውድ መቃብር እንደደረሱም የድግምት ቃላቶቹን በሙሉ ለማንበብ ጥረት ማድረጋቸውን ይቀጥላሉ። በስተመጨረሻም የውስጥ ስሜቶቻቸውንና እርስ በርሳቸው የተደባበቁትን ማንኛውንም ምስጢሮች ግልጽ አድርገው እንዲነጋገሩ ይገደዳሉ። ከዚያም ፈጥነው በእጃቸው የሮትውድን መቃብር ሲነኩት ችግሩ ከተፈጠረባቸው 24 ሰዓት ከማለፉ በፊት የሰውነት አካሎቻቸውን ለመለዋወጥ ይሳካላቸዋል። ይህም ማለት ከኢኒድ አካል ውስጥ የወጣው ነፍስ ወደ ዌንስዴይ የሰውነት አካል ውስጥ ሲመለስ ከዌንስዴይ አካል ውስጥ የወጣው ነፍስ ደግሞ ወደ ኢኒድ የሰውነት አካል ውስጥ በመግባት ወደ ማንነታቸው ተመለሱ ማለት ነው። ይሁን እንጂ ዌንስዴይ ግን አሁንም ቢሆን ስራዋ አልተቋጨም ነበር። ስለዚህ መሪዋ የሆነችው ዌምስ ወደ ስፍራው ብቅ ብላ ለዌንስዴይ የኢኒድን ህይወት
24 ሰዓት ከማለፉ በፊት አስቀድማ አካላቸውን በማቀያየር አትርፋ የሞት ትንቢቷን ብታከሽፈውም ነገር ግን በኢኒድ ቦታ አጠቃላዩን የአደምስ ቤተሰብ ወደ ሞት ወጥመድ ውስጥ እንደከተተቻቸው በቁጣ ስሜት ትገልጽላታለች። ቀጥሎም ዌንስዴን ወደ መቃብሩ ተወስዳትና በትንቢቱ መሰረት ኢኒድ ባትሞት እንኳን የግድ ከአደምስ ቤተሰብ አባላት መካከል የሆነ ሰው መሞቱ አይቀርም በማለት አስከፊ የሆነውን እውነታ ትገታታለች። በዚህም የተነሳ ዌንስዴይ አሁን ላይ ከቤተሰቧ መካከል ማን ሊሞት እንደሚችል ለማወቅ ከራሷ ጋር በትልቁ ግብግብ ውስጥ ትገባለች። ይህም በእንዲህ እንዳለ የስድስተኛው ቀሪ ክፍል እዚህ ጋር ይጠናቀቃል። በሚቀጥለው ክፍል 7 ተመልሰን እስክንገናኝ ድረስ ታዲያ እናንተ በኮመንት ሟቹ ማን ሊሆን እንደሚችል እየገመታችሁ ጠብቁኝ። ቀጣዩን 7ኛ ክፍል በቶሎ ሰርቼው እንድመለስ ደግሞ ሁላችሁም እንደተለመደው ላይክ፣ ሼር፣ ኮመንትና ሰብስክራይብ በማድረግ ለብዙዎቹ እንዲደርስ አድርጉልኝ። ይህም ነገር ተሳክቶልን በቶሎ እስክንገናኝ ድረስ ሳምንቱ እናንተ ቢሆን ጃጊሶ ፊልሞች